አሁን የተሰማው መደመጥ ያለበት የዕለቱ ሰበር መረጃ በደቡብ ኢትዮጵያ ክልል ጋሞ ዞን በጣም አሳዛኝ ዜና መሰማት ቀጥሏል። በሶስት ወረዳዎች በደረሰው የመሬት መንሸራት አደጋ ምክንያት ከ70 በላይ ሰዎች መሞታቸውና 64 ሰዎች መጥፋታቸውን ፖሊስ ገልጿል። በደቡብ ኢትዮጵያ ክልል ጋሞ ዞን አሁን ያለው ሁኔታ ምን ይመስላል? በስፋት የምናስደምጣችሁ ይሆናል። በሌላ በኩል የአሜሪካና ኢራን ጦርነት ባየለበት በአሁኑ ሰዓት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው መስሪያ ቤታቸው በወጣው መግለጫ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ምን አሉ? የጠቅላይ ሚኒስትሩ ምላሽ ምን ይመስላል? መረጃውን የማስደምጣችሁ ነው የሚሆነው። በተያያዘም የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲ ስምረት ትግራይ ፓርቲ አወዛጋቢ ቦታዎች በተመለከተ የፌዴሬሽን ምክር ቤት ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። መረጃውን በስፋት የማጋራቸው ነው የሚሆነው። በየዕለቱ የሚለቀውን ፈጣን ታማኒ መረጃዎች ለማግኘት ሰብስክራይብ ማድረግዎን አትዘንጉ። ወደ መረጃው አለፍን። በቅድሚያ በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በሶስት ወረዳዎች በደረሰው የመሬት መንሸራት አደጋ እስከ ቀኑ 8 ሰዓት ድረስ ከ70 ሰዎች በላይ አስክሬን መገኘቱን የክልሉ መንግስት አስታውቋል። የክልሉ ፖሊስ አክሎም ተጨማሪ 64 ሰዎች እስካሁን የደረሱበት አለመታወቁ ፍለጋ እየተካሄደ መሆኑን ጨምረው ገልጿል። በጋሞ ዞን ሰሞኑን በተከሰተው የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገሩት የክልሉ ፖሊስ እስካሁን ባለው መረጃ የ70 ሰዎች አስክሬን መገኘቱን አስታውቋል። የክልሉ ፖሊስ በጋሞ ዞን የመሬት መንሸራት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጫ ባባ ወረዳ ማዞ ዶያስ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስክሬን መገኘቱን ገልጿል። በዞኑ ለሰዎች ህይወት መጥፋት ምክንያት የሆኑ የመሬት መንሸራት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2 2018 የጣለው ከባድ ዝናብ መሆኑ ተገልጿል። የዞኑ ኮሚኒኬሽን ቢሮ መጋቢት 2 2018 በፌስቡክ ገጽ ላይ ባጋራው መረጃ በጋጫ ባባ ወረዳ ማዞ ዶያስ ቀበሌ በተከሰተው የመሬት መንሸራተት ህይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎች የመፈለግ ጥረት መቀጠሉን አስታውቋል። የክልሉ ፖሊስ ዛሬ ማልዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠማቸው አካባቢዎች መጥፋታቸው የተመዘገበ ሰዎች 128 መሆናቸውን አስታውቆ 70 ሰዎች አስክሬን መገኘቱን ገልጿል። የጋሞ ዞን የከተማው አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ በዞኑ ዳግም አካባቢዎች ላይ በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳ መከሰቱን ለቢቢሲ ተናግሯል። የመሬት ናዳ የደረሰበት መጋቢት 1 2018 ከእኩለ ሌሊት በኋላ ነው ያሉት አቶ ተስፋ ጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን ለቢቢሲ አስረድቷል። ኃላፊው አክሎም በአካባቢው ይጥል የነበረውን ዝናብ ረቡዕ መጋቢት 2 2018 ማለዳ ድረስ መቀጠሉና ይህም ሁኔታውን አስቸጋሪ ማድረጉንም ተናግረዋል። አቶ ተስፋ ጽዮን የ52 ሰዎች አስክሬን ከናዳው ውስጥ በቁፋሮ ማውጣቱን ገልጸው 50 ሰዎች ፍለጋ ቀጥሏል ብሏል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋ ጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀድሞ ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብሎ በጥራት በተለያዩ አካባቢዎች ነዋሪዎች የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸውን የተናገሩት አቶ ተስፋ ጽዮን የአካባቢ ግን ከዚህ አይነት ግምትና ስጋት ነጻ ስለነበር ምንም አይነት እርምጃ አለመውሰዳቸውን አስረድቷል። በጋሞ ዞን የጣለው ከባድ ዝናብ ተከትሎ በተከሰተው ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችል ተሰግቷል። የዞኑ ባለስልጣናት በአደጋው የጠፉ 64 ሰዎች የመፈለግ ጥረት አሁንም መቀጠሉን የገለጸ ሲሆን በህይወት ለተረፉ እርዳታ የማሰባሰብ ሂደት ተጀምሯል ተብሏል። ከባድ አደጋ የደረሰው ከከባድ ዝናብ በኋላ ባጋጠመው የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታል ተብሏል። አደጋው በተከሰተበት ስፍራ የዞን ዋና አስተዳዳሪ ጨምሮ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰብ ያጡ ሰዎችን አጽናንቷል ተብሏል። በደቡብ ኢትዮጵያ ክልል የሚገኝ የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የአገሪቱ አካባቢዎች መካከል አንዱ ነው። በቀጣይ ዜና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው መስሪያ ቤታቸው ባወጣው መግለጫ አመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ኃላፊ ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት አጋሮቻቸው በቀጠናው መረጋጋት ዙሪያ ባላቸው የጋራ አቋምና በጸረ ሽብር እንቅስቃሴ የሚያደርጉትን ትብብር ዙሪያ ተነጋግረዋል። በአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል በወጣው አጭር መግለጫ ላይ እንደተመለከትነው ሁለቱ ከፍተኛ ባለስልጣናት በተጨማሪ በምጣኔ ሀብት ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት
መሰረት በሚጣልበት ዙሪያ ውይይት አድርጓል ተብሏል። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮና በአብይ አህመድ መካከል የተደረገውን ውይይት ላይ የተነሱ ጥቅል ጉዳዮች ከመጥቀስ ባሻገር ዝርዝር ጉዳዮች ከመግለጽ ተቆጥበዋል። ከውጭ ጉዳይ ሚኒስተሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር ባይኖርም ኢትዮጵያና አሜሪካ የጥብቅ ግንኙነት ያላቸው ሲሆኑ በተለያዩ መስኮች በትብብር እንደሚሰሩ ሲያሳውቁ ቆይቷል። በአፍሪካ ቀንድ በተለይም በሶማሊያ የሚንቀሳቀሰውን አልሸባብ ታጣቂ ቡድን ለመቆጣጠር በጋራ እንደሚሰሩ ይታወቃል። በቅርቡ የአሜሪካ ምክትል የውጭ ጉዳይ ሚኒስትርና ከፍተኛ ወታደራዊ ባለስልጣን በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትር ጋር መገናኘታቸው ይታወሳል። በተጨማሪም ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ ከገነባቸው ታላቁ የህዳሴ ግድብ ጋር በተያያዘ ግብጽና ኢትዮጵያ ለማደራደር ፈቃደኛ መሆናቸው ከአንድ ወር በፊት ለግብጽ ፕሬዝዳንት በጽሁፍ ደብዳቤ ገልጸው ነበር። ነገር ግን እስካሁን የተጀመረ ነገር ስለመኖሩ የሚታወቅ ነገር የለም። ወደ ቀጣይ መረጃ ስናልፍ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዴሞክራሲ ስምረት ትግራይ ፓርቲ አወዛጋቢ ቦታዎች በተመለከተ የፌዴሬሽን ምክር ቤት ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ረቡዕ መጋቢት 2018 ዓመት ባወጣው መግለጫ ላይ የህግ መሰረት በሌለው ሰነድ ላይ ተመስርቶ ክርክር መቀጠል የክብር ፍርድ ቤቱን ውድ ጊዜና የህዝብ ሀብት ያለ አግባብ ማባከኑን አግኝቼዋለሁ ብሏል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትህ ስርዓት ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲው በአሁኑ ወቅት ክሳችን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትህ ብሔር ስርዓት ህግ ቁጥር 278 አንድ መሰረት ክሳችንን ሙሉ በሙሉ አንስተናል ሲሉ ገልጿል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ተቀዳሚ ምክትል ፕሬዝዳንት አቶ ነጋ አሰፋ ፌዴሬሽን ምክር ቤት ውሳኔው አጠቃላይ የፌዴሬሽን ምክር ቤት ምልዓተ ጉባኤ ሳያሟላ አፈጉባኤ ብቻ የወሰኑት ነው በሚል ክሳቸው ማንሳታቸውና ጉዳዩ ፖለቲካዊ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደማይፈልግ ተናግረዋል። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያሳለፈው ውሳኔ ከስልጣን ውጪ ሆኖ ሌላ ግጭት የሚቀሰቅስ በህገ መንግስቱ የተሰጠውን ስልጣን የጣሰ ስለሆነ ትክክል አይደለም በሚል እንደነበርም አብራርቷል። አቶ ነጋ ፓርቲው ክሱን መሰረት የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔው ምክር ቤት አለመወሰኑን ያጣራ ነው ብሏል። የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርቶ ሁሉም ተገኝቶ ተወያይቶበት የሚወስን ስህተትም ቢሆን ትክክል በምልዓተ ጉባኤ ነው መጽደቅ የነበረበት ብሏል። አሁን ስናረጋግጥ አፈ ጉባኤው ለብቻው የወሰኑ ውሳኔ መሆኑን እንደዚህ አይነት ውሳኔ ደግሞ የህግ መሰረት ስለሌለው በማለት ክሳቸውን ማቋረጣቸውን አስረድቷል። የፖለቲካ ጉዳይ ነው ከአሁን በኋላ መታየትና መመለስ ያለበት በፖለቲካ መልክ ነው በሚል ክሳቸውን ማቋረጣቸውን ጨምረው አስረድቷል። ስምረት ፓርቲ መጀመሪያ ውሳኔው ያሳለፈው የፌዴሬሽን ምክር ቤት ለምን በቀጥታ እንዳልከሰሰ የጠየቁት አቶ ነጋ የመጀመሪያ ክሳቸው ምክር ቤቱ ያለ ስልጣን ነው የወሰነው ብለው ክስ መመስረታቸውን አብራርተዋል። ክሱ ምርጫ ቦርድ ተሳስቶ ሳይሆን ውሳኔው ያቀረበው አካል ፌዴሬሽን ምክር ቤት የምክር ቤቱ ውሳኔ ስህተት ነው፣ በህገ መንግስቱ የተሰጠውን ስልጣን ተላልፎ ሌላ ክልል የማዋቀር ስራ ነው የሰራውና ያ ስራ ትክክል ስላልሆነ ፍርድ ቤቱ እንዲያግድልን ነበር ክስ ያቀረብነው ብለዋል። በተጨማሪም የፌዴሬሽን ምክር ቤት ተጠሪ ያላደረገበት ምክንያት ሲያብራሩ ውሳኔ የወጣው በምርጫ ቦርድ በኩል በመሆኑ እንደሆነ አክለው ተናግሯል። ምርጫ ቦርድ የፌዴሬሽን ምክር ቤት ይህንን ውሳኔ ሰጥቶኛል ብሎ ስላቀረበ እርሱን ጠይቀናል ያሉት አቶ ነጋ ውሳኔውን ስናጣራ ግን ምክር ቤቱ አልወሰነም ብለዋል። አቶ ነጋ በመጀመሪያ ምክር ቤቱ ውስጥ የትግራይ ውክልና የለም ያሉ ሲሆን ውሳኔው የወሰነው በህገ መንግስቱ የተሰጠውን ስልጣን ተጠቅሞ አይደለም ሲሉ ገልጿል። ከስልጣን ውጪ ወስኗል ብለን እያሰብን ሳለ አሁን አጣርተን እንደደረስንበት ምክር ቤቱ ሳይሆን በግለሰብ ደረጃ የተወሰነ መሆኑን ገልጿል። ውሳኔው በግለሰብ ደረጃ ለመወሰን የህግ መሰረት የለውም ያሉት አቶ ነጋ በጉዳዩ ላይ ጊዜ ማጥፋት እንደማያስፈልግና የፖለቲካ ጉዳይ ስለሆነ በፖለቲካ ውሳኔ ነው መመለስ ያለበት ብለን ክሳችንን አንስተናል ሲሉ አስረድቷል። ውሳኔው የግለሰብ ውሳኔ ስለሆነ ፖለቲካዊ ውሳኔ ነው፣ የህግ መሰረት ያለው ውሳኔ አይደለም። የህግ መሰረት ያለው ቢሆን በህግ ተከራክረን እንድናሸንፍ ነበር ሐሳባችን። ኋላ ላይ ስናየው ግን የህግ መሰረት የለውም፣ የግለሰብ ውሳኔ ነው ብለን ክሳችንን አቋርጠናል ብለዋል። ውሳኔው ፖለቲካዊ ስለሆነ በፖለቲካዊ ንግግርና ድርድር ጥያቄዎችን መልስ እንዲያገኝ እንደሚያደርጉ የስምረት ፓርቲ ተቀዳሚ ምክትል ፕሬዝዳንት አቶ ነጋ ተናግሯል። ምርጫ ቦርድ ምርጫን የሚያካሄደው አንድ ሰው በወሰነ ውሳኔ መሰረት ሳይሆን በህገ መንግስቱ ነው ያሉት አቶ ነጋ ህገ መንግስት ደግሞ እነዚህ ስፍራዎች እስካሁን ባለው የትግራይ ሉዓላዊ ግዛቶች ናቸው ብሏል። በኢትዮጵያ ከዚህ በፊት በተካሄዱ 6 ምርጫዎች በእነዚህ አካባቢዎች ምርጫ የተካሄደው በትግራይ ክልል ውስጥ መሆኑን ያስታወሱት አቶ ነጋ አሁን እንደ አዲስ በግለሰብ ደረጃ አዲስ የምርጫ ክልል ማዋቀር ስለማይቻል ወደ
ነበረበት ይመለሳል የሚል እምነት እንዳላቸውም ተናግሯል። ስምረት ፓርቲ የእነዚህ አወዛጋቢ የምርጫ ክልሎች በተመለከተ ህገ መንግስቱና የፕሪቶሪያ ስምምነት መሰረት በማድረግ እንወያያለን፣ እንከራከራለን፣ እናስመልሷለን ሲሉም ተናግረዋል። ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣዩ ከሰዓታት በኋላ በአዲስ መረጃ እንመለሳለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።